ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚች ስለተባረከች ቀን ስለዚች ማለዳ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ስለተደረገልን ምሕረት፣ ቸርነት፣ በጎነትና መልካምነት ሁሉ ክብር፣ ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። በነገር ሁሉ አግዘህ፣ ረድተህ፣ ደግፈህ ብርታትና አቅምን ሆነህን ይህንም ማለዳ ደግሞ በልጅ በክርስቶስ ኢየሱስ ስለሰጠህን እናመሰግንሃለን። ያንተ እጅ በእኛ ላይ ስለሆነ፣ ያንተ መልካምነት በእኛ ላይ ስለሆነ፣ ያንተ ምሕረትና ቸርነት በእኛ ላይ ስለሆነ እናመሰግንሃለን። እግዚአብሔር ሆይ አሁንም በነገር ሁሉ እንድትረዳን እንድታግዘን ጠይቃለን። ቃልህን አስተምረን። ቃልህ የታመነ እውነት ነው። በኢየሱስ ክርስቶስ ስም በቃል መንፈስ ሕይወታችንን እንድታንጽና እንድትሰራ ጠይቃለን። ቃልህን ባርክልን። ይህንን ቀን ተረከብ። በኢየሱስ ጌታ ስም አሜን። እንግዲህ በትናንት እየተመለከትን ያለነው የፊልጵስዩስ መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 25፣ 26 እና 27 ነበር ተያያዥነት ስላለው የተመለከትነው። ነገር ግን ወንድሜ ከኔ ጋር አብሮ ሰራተኛ ወታደርም የመሆኑ የእኔን ግን መልእክተኛ የሆነውን የሚያስፈልገኝን የሚያገለግለውን አፍሪዳጦን እንድልክላችሁ በግድ አስባለሁ። ሁላችሁ ይናፍቃልና እንደታመመ ስለሰማችሁ ይተክዛል። በእውነት ታሞ ለሞት እንኳን ቀርቦ ነበርና፣ ነገር ግን እግዚአብሔር ማረው፣ ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም የሚለውን ነበር የተመለከትነው። እንግዲህ አፍሮዲጦ በፊልጵስዩስ ያለች ቤተ ክርስቲያን አገልጋይ ነው። ብዙ መልእክቶችንና እንደውም ሰላምታም ብዙ ነገር ይዞ ወደ ጳውሎስ እንደሄደ መጽሐፍ ይነግረናል። ነገር ግን አሁን ደግሞ ይህንን ወንድም ወደ እነሱ ሊልክ ፈልጓል። ነገር ግን ስለዚህ ወንድም ሲመሰክርለት እውነተኛ ወታደር እንደሆነ፣ የወንጌል አርበኛ እንደሆነ፣ ለወንጌል የቆመ እንደሆነ እና ከሱ ጋር ባለው ነገር ከፍተኛ የወንጌልን ስራ አብሮት ይሰራ እንደነበረ ይመሰክርለታል። ስለዚህ ነው ወንድሜ ብሎ ከኔ ጋር አብሮ ሰራተኛና ወታደር የሚሆነውን ይላል። ሌላው ይሄ ለፊልጵስዩስ ቤተክርስቲያን ትልቅ ፍቅር እንዳለውና ይናፍቃቸው እንደነበርም ይነግረናል። ይሄ ብቻ አይደለም፣ ነገር ግን በመታመሙ ምክንያት ጳውሎስ በጣም አዝኖ እንደነበረና ይተክዞም እንደነበረ፣ እንደውም ህመሙ ለሞት ሁሉ የሚያደርስ ህመም እንደነበረና የእግዚአብሔርን ፈዋሽነት እንደተመለከተበትና እግዚአብሔር እንደማረው፣ የማረውም ለእናንተ ብቻ አይደለም ይላቸዋል፣ ለእኔም ጭምር ነው ብሎ ሲናገር እንሰማለን። እንግዲህ ከነዚህ ክፍሎች ለአገልግሎት ያለ ጽናትን፣ ለቅዱሳን ያለን ፍቅርን፣ በአገልግሎት ውስጥ መደጋገፍና መረዳዳትን፣ በአንድ መንፈስ በአንድ ፍቅር ማገልገልን፣ እነዚህን የመሳሰሉ ጉዳዮች እንማርበታለን።
አንዳንድ መልእክቶች ሲጻፉ ስለ ሰዎች ስለ ግለሰቦች የሚነገር ይመስለናል። ነገር ግን አይደለም። በዛ ውስጥ እግዚአብሔር የሚያስተላልፈው መልእክት ከዛ አልፈን እንድንመለከት የሚያደርግ መልእክት ነው። ለምሳሌ ታሞ ለሞት እንደደረሰ ከነገረን በኋላ የእግዚአብሔርን ምሕረት እናያለን። እግዚአብሔር እንዴት እንደፈወሰው እናያለን። ይሄ ብቻ አይደለም፣ የእግዚአብሔር መፈወስ ብቻ ሳይሆን ነገር ግን ለእኔም ጭምር እንደፈወሰው ብሎ ይናገራል። ምን ያህል ይህ ሰው አስፈላጊ እንደሆነና በወንጌል ስራ ውስጥ ለእርሱ እንዴት ጠቃሚ እንደሆነ የአመለከተበት ክፍል እንደሆነ ይህንንም ልንማር ከዚህ ክፍል ያስፈልጋል እላለሁ። እንግዲህ እንደገና ስታዩት ደስ እንዲላችሁ ለእኔም ሐዘን እንዲቀልል በብዙ ፍጥነት እልከዋለሁ ይላል። እንግዲህ ወደ እነሱ የሚላክበት ምክንያት የጀመረውን የወንጌል ሥራ እንዲሰራም ጭምር ነው። ሌላው ከጳውሎስ መልእክት ይዞም እንደሚሄድ ይታሰባል። ሌላው ደግሞ ለእነሱ ደስታ እንዲሆን ነው። ለእነሱ ደስታ ቅዱሳን መተናነጽ ጸጋን በመካፈል የሚገኝ ታላቅ የእግዚአብሔር ደስታ አለ። እግዚአብሔር ጸጋውን በሰዎች ውስጥ ነው የሚያደርገው። በሰዎች ውስጥ ይጠቀማል። ሰዎች በአገልግሎት ወቅት እኛን በጸጋቸው ያንጹናል፣ ያበረቱናል፣ እንዲሁም ደግሞ ለወንጌል ሥራ የበለጠ እንድንዘጋጅ ያደርጉናል። ስታዩት ደስ እንዲላቸዋል። ሲያዩት ይናፍቃሉ ማለት ነው። ሲያዩት ደስ እንዲላቸውም ጭምር ነው። በጌታ ደስ ይለናል፣ በወንድሞችም ደግሞ እንደሰታለን። ምክንያቱም በወንድሞች ውስጥ ያስቀመጠው ጸጋ በመካፈልና ሕይወታችን በወንድሞች ባለ ጸጋ ስለሚታነጽም ጭምር ነው። ለእኔ ሐዘን እንዲቀልል በብዙ ፍጥነት እልከዋለሁ። ለምንድን ነው የሚያዝነው ጳውሎስ? እነዚህን የፊልጵስዩስ ሰዎችን ማየት ይፈልጋል። በእነሱ ውስጥ ያለውን የወንጌል ጥንካሬ ተመልክቷል። እምነታቸውን ተመልክቷል። ፍቅራቸውን ተመልክቷል። በጣም ጌታን ደግሞ ከልባቸው የሚያገለግሉ ቅዱሳን ናቸው። ስለዚህ ወደ እነሱ በሚልክበት ሰዓት ሸክም እንደሚቀልለት ነው እያሰበ ያለው። ይቀልልኛል አለ። ከዚህ ቀደም ወደ እነሱ ለመምጣት እንደሚያስብ፣ በጌታ እንደሚታመን፣ እንደሚያያቸው፣ እንደሚጎበኛቸው እየተናገረ ነበር። አሁንም ደግሞ ሸክም እንዲቀልለትና ብዙዎች ደግሞ በዚህ አገልግሎት እንዲታነጹና እሱም ደግሞ አረፍ ማለት እንዲችል 2 ሰዎችን ነው እልክላችኋለሁ ሲል የምንሰማው። አንደኛው ጢሞቴዎስን ነው። ሁለተኛው አፍሮዲጦን ነው። ሁለቱም ደግሞ በጳውሎስ ደቀ መዝሙር ሲሆኑ እግዚአብሔር የላካቸው መልእክተኞችና በእነርሱ ውስጥ ትልቅ ጸጋ እንዳለ ልንረዳ ያስፈልጋል። እንግዲህ ደስታ በወንድሞች ጋር ህብረት በምናደርግበት የጌታ ደስታ በዛ ይሆናል። ምክንያቱም መዝሙረ ዳዊት 133 ላይ ወንድሞች በህብረት ቢቀመጡ ያማረ ነው መልካምም ነው ይላል። በህብረት ቢቀመጡ በዛ ውስጥ በረከት አለ፣ በዛ ውስጥ ቅባት አለ፣ በዛ ውስጥ ረፍት አለ፣ በዛ ውስጥ መጽናናት አለ። ስለዚህ የወንድሞች መሰባሰብና መገኘት አሁን እንደምናስበው ዘምረን ወይም ቃል ሰምተን እንደምንወጣው ሳይሆን በዛ በመጀመሪያዋ ዘመን የነበረችው ቤተ ክርስቲያን ብዙ መመካከርና ብዙ መተናነጽ ስለነበረ የወንድሞች ወደ እነሱ መምጣት የበለጠ ደስታን ይፈጥርላቸው እንደነበረ ጳውሎስ ስለሚያውቅ ነው። ስለዚህ እርሱ ወደዛ እንዲሄድ ይፈልግ ነበር። ሐዘን እንዲቀለውም በብዙ ፍጥነት ሊልከው እንዲያሰበም ያመለከተበት ክፍል ነው። ከዚህ ክፍል የምንማረው ብዙ ነገር አለ። በወንድሞች ህብረት ስላለው ደስታ መማር እንችላለን። በሌሎች አገልግሎት መታነጽን፣ የሌሎች አገልጋዮች አብረውን ከኛ ጋር መሆናቸው ሸክም ሳይሆን የአካል የብልት ስራ
ተጠናክሮ የሚሰራበትና በረከት መሆናቸውን እንድንማር ያደርገናል። በዘመኑ ቤተ ክርስቲያን ግን እንዲህ አይነት ነገሮች አይታዩም። የሌሎች ወንድሞች መምጣት እንደ ሸክም ነው የሚቆጠረው። ሸክም ሳይሆኑ ወንድሞች በረከት ናቸው። እግዚአብሔር በሰጣቸው ጸጋ ሲያገለግሉን እውነተኛ የወንጌል ጥሪ ያላቸውና የወንጌል አገልጋዮች ለአንድ ቤተ ክርስቲያን በረከት እንደሆኑ ልናውቅ ያስፈልጋል። ብዙ ጊዜ በሚሽን ሥራ ስለምሠራ ወደ ገጠሮች እወጣለሁ በብዛት። ወደ ገጠሮች በመወጣበት ሰዓት ወንድሞች ቅዱሳን እኔ ሲያዩ የሚያሳዩትን ደስታ ይገርመኛል። በልታችሁ የጠገባችሁ አይመስላቸውም። ጠጥታችሁ የጠገባችሁ አይመስላቸውም። አገልግላችሁ ጨርሳችሁ ልትሄዱ ስትሉ መኪና ከበው ይቆሙና መቼ ነው የምትመጣው? መቼ ትመጣልናለህ? መቼ ትመለሳለህ? ይሏቸዋል። ምን አይነት ናፍቆት እንደሆነ በዚህ ትልቅ ትምህርት ተምሬያለሁ። ይህ መልእክት ለዚህ ነው በደንብ ይገባኛል። ቁጥር 29 ላይ ምን ይላል? እንግዲህ በሙሉ ደስታ በጌታ ተቀበሉት ይላል። በጌታ በማንነቱ ሳይሆን በጌታ አገልጋይነቱና በጌታ እንዲቀበሉት ይፈልጋል። ብዙ ጊዜ ሰዎችን እኛ የምንቀበለው በማንነታቸው ነው፣ ወይም ደግሞ ባላቸው ነገር ነው የምንሰጣቸው። አንዳንዴ ደግሞ ባለባበሳቸው ነው ስፍራን የምንሰጣቸው። ነገር ግን በጌታ መቀበልና በማንነት መቀበል፣ ባለባበሱ ወይም ደግሞ በሆነ ነገር መቀበል ሰፊ ልዩነት አለው። ሰዎችን ስንቀበል በጌታ እንቀበላቸው። ምክንያቱም ጌታ የላኛውን ሳይሆን የውስጠኛውን ነገር ያያል። የላኛውን ነገር እኮ ምናምርበት ምናሸበርቅበት አያስፈልግም ማለት አይደለም፣ ያስፈልጋል። እሱ ለሰው ነው፣ እሱ ለጌታ ግን አይደለም። ስለዚህ ነው ጳውሎስ በጌታ ምን አድርጉት? ተቀበሉት። ጌታን እንደምትቀበሉ፣ ጌታን በመካከላችሁ እንደምታስገቡ እንደዚሁ በጌታ ተቀበሉት። ምናልባትም ታሞ ስለነበረ ከስቶ ሊሆን ይችላል። ምቾት የሚያምር ነገር ላይኖረው ይችላል። ስለዚህ ይመስለኛል ጳውሎስ በጌታ ተቀበሉት ያለው። እርሱን የሚመስሉትንም አክብሯቸው ይላል። ሃሌሉያ! እርሱን የሚመስሉት አገልጋዮችን ማክበር መውደድ ጥሩ ነው። ቅጥ ያጣ ግን መሆን የለበትም። ስጋጃ እስከ ማንጠፍ፣ አበባ ጉንጉን እስከ ማድረግ ከዓለምና ከዳብሎስ የተወሰደ ፋሽን ወስደን እዛ ጥግ መሄድ እንደሌለብን መጽሐፍ ቅዱስ ያስተምረናል። መጽሐፍ ቅዱስ በደንብ ነው ይህንን ጉዳይ የሚያስተምረን። እነ ጳውሎስ ከሐዋርያት ሥራ ላይ የአበባ ጉንጉን ተደርጎላቸው በነበረ ጊዜ ጉንጉኑን አውልቀው ልብሳቸውን ቀዳደው እኛ እንደናንተው አይነት ሰዎች ነን አሉ። የአማልክት ስም ሰጥተዋቸው ነበር። ምናልባት በዚህ ዘመን ከዚህ በላይ ስም ልንሰጣቸው እንችል ነበር ማለት ነው። የአማልክት ስም ሰጥተዋቸው ነው አሉ፣ ቀደዱ። እኛ እንደናንተው ነን ብለው ወደ ክርስቶስ ነው ያሳዩት፣ ወደ ጌታ ነው ያሳዩት፣ ወደ ጌታ ነው ያመለከቱት። ስለዚህ እሱን የሚመስሉ ያለበት ምክንያት አለው። እነሱን ምን አድርጓቸው ይላል? አክብሯቸው። አገልጋዮችን ማክበር፣ አገልጋዮችን መቀበል በጣም አስፈላጊ ነገር እንደሆነ ልናውቅ ያስፈልጋል እላለሁ። እንግዲህ የመጨረሻውን ቁጥር 30 እንመልከተው። በእኔ ዘንድ ካላችሁ አገልግሎት እናንተም ስለሌላችሁ እንዳለኝን እንዲፈጽም በነፍሱ ተወራዶ ከጌታ ሥራ የተነሳ እስከ ሞት ቀርቧል ይላል። እስከ ሞት ድረስ ምን አድርጓል? ቀርቧል። ይህ ሰው እንግዲህ በጌታ ሥራ የተወራረደ ለወንጌል የጨከነና የጀገነ ሰው እንደነበረ መጽሐፍ ቅዱስ በግልጽ ያስቀምጥልናል። እንግዲህ ለጌታ ሥራ መጨከንና ለጌታ ወንጌል ራስን አሳልፎ መስጠት ክብር ነው፣ አክሊልም ነው። አገልግሎት ስንል አልጋ ባልጋ የሆነ እንዳልሆነ ልንረዳም ልንገነዘብም ያስፈልጋል። የጌታን ሥራ ለመስራት የሚያስከፍሉን ነገሮች አሉ። የሚያስከፍሉንን ነገር ለመክፈል ደግሞ ዝግጁ መሆን አለብን። እዚህ ጋር ጳውሎስ ሲነግር እስከ ሞት ቀርቦ ነበረ ይላል። እንግዲህ ራሱን ለሞት አሳልፎ የሰጠ ታማኝ አገልጋይ ነበር ማለት ነው አፍሮዲጦ። እንግዲህ ወገኖቼ
ፊልጵስዩስ ምዕራፍ 2ን በዚህ ላይ እንገታለን። ዛሬ የመጨረሻውን ክፍል ነው ያካፈልኳችሁ። በነገው ዕለት ደግሞ አዲስ ክፍል ይዤ እመጣለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ በልባችሁ እንደሞላ አገልግሎታችንን በጌታ እንድትደግፉ በጌታ መንፈስ ጠይቃለሁ። አጭር ጸሎት እንጸልይና የዛሬውን በዚህ ላይ ላብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግንሃለን። ስለ ሕያው ቃልህ፣ ስለ ቅዱስ ቃልህ ክብር ምስጋና ለአንተ ይሁን። በነገር ሁሉ ስለ ረዳህንና ስለ ደገፍከን እናመሰግንሃለን። ኖ ደግሞ ቃልህን ስላስተማርከን፣ በቃል ውስጥ መንገዳችንን ሕይወታችንን ስላሳየህን እናመሰግንሃለን። አሁንም ደግሞ ጌታ እግዚአብሔር ሆይ ቃሉን ላከፈወሳቸው ከመከራም ስጋት አዳናቸው ተብሎ እንደተጻፈ ብዙዎችን የሚያድንና የሚፈውስ ቃልህን በክርስቶስ ኢየሱስ ስም በሰዎች ሕይወት ውስጥ እንድታደርገው ጸልያለሁ። ሰዎችን እግዚአብሔር ሆይ የታመሙ እንዲፈወሱ፣ ያዘኑ እንዲጽናኑ፣ ሰዎች እንዲበረቱ፣ እህቶች ወንድሞቻችን እንዲበረቱ እንድትረዳቸው፣ አቅም ጉልበት እንድትሆናቸው በኢየሱስ ክርስቶስ ስም ጠይቃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ስለ ሁሉ ነገር ከፍ በል። ሁሉን ላንተ አሳልፈን ሰጠን። ቀሪውን ጊዜ ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።